ከመጀመሪያው ተከራይ ጋር የውል ጊዜ አብቅቻለሁ ብሎ ለሌላ ሰው ቢያከራይ ዋጋ መጨመር አይችልም። ወይንም ደግሞ ያከራየው ሳያሳውቅ ቢቆይ የቀድሞ ያገኘ የነበረውን የቤት ኪራይ ለመንግስት ይከፍላል። ይሄ ባቆየ ቁጥር ወይንም ሌሎች ተጠያቂነቶች እየተጨመሩበት የሚሄድ ነው ማለት ነው። ሰሞነኛ የአዲስ አበባ ጉዳይ ነው። በሁሉም ስፍራዎች መነጋገሪያ የማህበራዊ ሚዲያ ማድመቂያ ሆኗል። የቤት ኪራይ ነገር በአከራይና ተከራይ መካከል እንደ ድልድይ ይሆናል፣ ፍትሐዊነትን ያሰፍናል በሚል ከ2 ዓመት በፊት የአከራይ ተከራይ ህግ ጊዜ ገደቡ ተጠናቆ ሁሉም በጉጉትና በፍርሃት ሲጠብቀው ነበር። የሰኔና የሐምሌ ወርን ተከትሎ የሚደረገውን የዋጋ ጭማሪም ታዲያ ይኸው ጊዜው ደረሰና የተፈራው ደረሰም። በአከራይና በተከራይ መካከል የታሰረው የውል ጊዜ መጠናቀቁን ተከትሎ አስደንጋጭ ዋጋ ጭማሪ እየተሰማን የሚገኘው በጋራ መኖሪያ ቤቶች፣ በግል ቤቶች፣ በሞሎች፣ በሱቆችና በመጋዘኖች እየተሰሙ የሚገኙ የዋጋ ጭማሪዎችም ጆሮን ጭው የሚያደርጉ ሆነዋል። በኮንዶሚኒየም እስከ 10 ሺህ ብርና ከዚያ በላይ ጭማሪ ሲደረግ፣ በተመሳሳይ በግል መኖሪያ ቤቶችም በጎንዮሽ ውልም አስደንጋጭ ዋጋ ጭማሪ እየተደረገ ይገኛል። ሰላም የምንወዳችሁ እና የምናከብራችሁ የግሎባል ኒውስ ቤተሰቦቻችን እንደምናላችሁ እንደምንስከርማችኋል። ዛሬ የአዲስ አበባ ከተማ አስተዳደር ከአከራይ ተከራይ ጋር በተገናኘም ጠንከር ያለ እርምጃ ለመውሰድ የሚያስችለውን አዲስ ህገ መመሪያ ይፋ አድርጓል። የነገሩን አሳሳቢነት ለማስተካከል ማንኛውም ቅሬታ ያለው አካል ሁሉ ጥቆማ መስጠት ያስችለው ዘንድ ነፃ የስልክ መስመርም ይፋ መደረጉን ሰምተናል። እነዚህንና መሰል መረጃዎችን እንነግራችኋለን። ከግሎባል ኒውስ ጋር አብራችሁን ቆይታ እንድታደርጉ እየጋበዝን ቻናሉን ላይክ እና ሼር እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ እንጋብዛለን። የከተማ አስተዳደሩ ያወጣቸው መመሪያዎችም በኮንዶሚኒየም አካባቢ የሚታየውን ከፍተኛ የዋጋ ጭማሪ ምናልባትም እስከ 10 ሺህ ብር የሚደርሰውን እንደዚሁም በግል ቤቶችም አከራዮች ከተከራዮች ጋር በመመሳጠር የሚፈጽሟቸው ከህግ ውጭ የሆኑ የጎንዮሽ ውሎችን ታሳቢ ያደረጉ ስለመሆናቸውም ተነግሯል። እንደሚታወሰው የከተማ አስተዳደሩ ለቀጣይ 2 ዓመታት ተግባራዊ የሚደረግ የ11.5 በመቶ ጭማሪ አድርጓል። ይሁን እንጂ አሁን እየሆነ ያለው ከዚህ ህግ አሰራር ውጭ ሆኖ በመገኘቱ አስገዳጅ ሆነ ህገ ደንብ ወጥቷል የተባለው። በመሆኑም የአዲስ አበባ ከተማ አስተዳደር ከቤቶች ልማት ጋር በመቀናጀት ጠንከር ያለ መመሪያም ይፋ አድርጓል። ለመሆኑ መመሪያዎቹ ምንድናቸው? ከህግና ከአሰራር ውጭ የሆኑ አካላትን በተመለከተ የህግ ተጠያቂነታቸው እስከምን ድረስ ይሆናል? ወደ ግሎባል ኒውስ ተከታታዮቻችን እንነግራችኋለን። የአዲስ አበባ ከተማ አስተዳደር ለቀጣይ 2 ዓመታት የ11.5 በመቶ ጭማሪ ማድረጉም የሚታወስ ነው። በመሆኑም ከዚህ ጣሪያ በላይ የሚጨምሩ አከራዮች እስከ 3 ወር የኪራይ ቅጣት ይጣልባቸዋል የተባለው። በተለይም ደግሞ በኮንዶሚኒየሞች አካባቢ እየታየ ያለው ከፍተኛ የሆነ የህግ ጥሰት እየተፈጸመ መሆኑን መረጃው ደርሶኛል ያለው የአዲስ አበባ ከተማ አስተዳደር የቤቶች ልማት ቢሮ በዚህም የመጨረሻ የተባለው ውሳኔም አስተላለፍ ያለው ብሏል። የጎንዮሽ የመኖሪያ ቤት የኪራይ ውል ዘንድሮ የወጣውን የአከራይ ተከራይ ውል ሙሉ በሙሉ የሚጻረር በመሆኑ ተከራይንም ሆነ አከራዩን ተጠያቂ እንደሚያደርጋቸው ነው የተገለጸው። ይህ ማለት በኮንዶሚኒየሞችም ሆነ በግል ቤቶችም የተፈጸሙ የጎንዮሽ ውሎችም ወንጀል ናቸው ማለት ነው። ቢሮው በጋራ መኖሪያ ቤቶች አካባቢ ከሚገኙ ማህበራትም ጋር ውይይት ያደረገ ሲሆን በዚህም ከሁሉም ክፍለ ከተሞች የተውጣጡ ከ1000 በላይ ማህበራትም ተሳትፎበታል የተባለው። ይህ የተደረገበት ዋነኛ ምክንያት ደግሞ ከፍተኛ የህግ ጥሰት ያለው ምናልባትም በየ3 ወሩና በየ6 ወሩ የኪራይ ጭማሪም የሚደረገው በጋራ መኖሪያ ቤቶች አካባቢ ሁለትም ደግሞ የግል ውሎች በስፋት የሚስተዋሉትም በእነዚሁ አካባቢ በመሆኑ ነው የተባለው። የአዲስ አበባ ከተማ አስተዳደር ቤቶች ልማት ቢሮው ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስም በደላሎች አማካኝነት ከህግና ከአሰራር ውጭም ህግ እየተጣሰ ነው፣ ይህ ደግሞ ከከተማ አስተዳደሩ ድብቅ እንዳልሆነና ጉዳዩንም በቅርበት እየተከታተሉት እንደሚገኙም ተናግረዋል። ይህ ድርጊት ግን የታሰበውን የጋራ ተጠቃሚነት እንደማይረጋግጥና ከህግ ግን ማንኛውም አካል እንደማያመልጥ ነው የቢሮው ኃላፊው አይገለጹትም። በቅርቡ የአከራይ ተከራይ አዋጅን መነሻ በማድረግ የአዲስ አበባ ከተማ አስተዳደር ቤቶች ልማት ቢሮ ጣሪያውን 11.5 በመቶ እንዲሆን መወሰናቸውን የተናገሩት ኃላፊዋ ጭማሪውም የከተማዋን ነባራዊ ሁኔታ ከግምት ባስገባ መልኩ በመሆኑ ማንም ከዚህ ህግና አሰራር ውጭ ሆኖ ቢገኝ ጥብቅ የሆነ እርምጃም እንደሚወሰድበትም ነው መረር ያለ መልእክታቸውን ያስተላለፉትም። ታዲያም ይህ ሲደረግም የወጣው ህግ ለአከራዩ ሆነ
ለተከራዩ አዎንታዊ የሆነ አሰራርንም አይከለክልም ሲሉም ነው የተናገሩት። ለምሳሌ አንድ አከራይ ባለፉት 2 ዓመታት 10 ሺህ ብር የሚያከራየውን ቤቱን ሰብአዊነት ከተሰማው ከ11.5 በመቶ ቀንሶ ማከራየት ይችላል። አሊያም ደግሞ እስከናካቴው ምንም አይነት ጭማሬ ያለማድረግ መብታቸው የተጠበቀ እንደሆነ ነው የተናገሩት። ቤትን ቋሚ ንብረት በመሆኑ በየዓመቱ መጨመር ግዴታ አይደለም ያሉት ኃላፊዋም 11.5 በመቶ ለተከራዮች አቅም የሚመጥን እንደዚሁም ደግሞ ለአከራዮችም ቤቱን ለማደስና ለመጠገን የሚያስችል በቂ ምጣኔም ነው ሲሉ ተናግረዋል። ሕጉ ከ11.5 በመቶ በላይ ማድረግ ወይም ደግሞ ቤትን ሳያድሱ ማቆየት በተመሳሳይ የሕግ ተጠያቂነትንም እንደሚያስከትል ነው የተናገሩት ወይዘሮ ቅድስት ወልደጊዮርጊስ። ይህም ደግሞ ተጠናክሮ እንደሚቀጥልም ገልጸዋል። በመሆኑም የኪራይ ውል ካበቃ በኋላ ውላቸውን ሳያድሱ ለተወሰነ ወራት የሚቆዩ ተከራዮችም ሆኑ አከራዮችም እንደ ሁኔታው ከ1 ወር እስከ 3 ወር የቤት ኪራይ መጠን ቅጣት ይጣልባቸዋል የተባለው። ይህ ማለት አከራዮች ብቻ ሳይሆኑ ተከራዮችም ውሉን ማደስ ግዴታ ስለመሆኑም ተገልጿል። በተጨማሪም በሰፈር ወይም ደግሞ በቃል ስምምነት ብቻ በማከራየት የተገኘ አካልም እንደ ሕግ ጥሰቱ መጠን ከ1 ወር እስከ 3 ወር የሚሆን የቤት ኪራይ ቅጣትም ተጥሎባቸዋል የተባለው። የከተማ አስተዳደሩ ይህንን አሰራር ተግባራዊ ያደረገው በአከራዮች ላይ የሚደርሰውን እንግልት ለመከላከልና በአከራይና ተከራይ መካከል ሰላማዊ ግንኙነት ለመፍጠር መሆኑን ኃላፊዋ ደጋግመው አጽንኦት ሰጥተው ተናግረዋል። በአከራዮች ዘንድም ይህንን የዋጋ ጣሪያ እንደ መብት ሳይሆን መከበር ያለበትም ሕጋዊ ሕግና ደንብ መሆኑንም አንስተዋል። በመሆኑም ተከራዮችም ሆኑ አከራዮች ቅሬታ ካላቸው በነጻ የጥሪ መስመር 6922 ደግሞዋለው 6922 በመደወልና ጥቆማ በመስጠት ሕጋዊ እርምጃ እንደሚወሰድባቸው የበኩላቸውን እንዲወጡም ተጠይቋል። በዚህ መመሪያ መሰረትም የትኛውም ተከራይ የተጨመረበትን የዋጋ ጭማሪ ለሚመለከተው አካል ለማድረስም የሌላ ሰው ምስክርነት አያስፈልገውም ነው የተባለው። ወይም ደግሞ በውስጥ መስመር ከተማ አስተዳደሩ በሚያደርገው የምርመራ ዘዴን የሚፈተሽና ተጠያቂ የሚደረጉበትም አግባብ ተዘርግቷልም የተባለው። ይህም ተከራዮች ብንጠቁም ስጋት ያድርብናል ለሚሉ አካላት ሁሉ ሚስጥራዊነቱም የተጠበቀ እንደሚሆንም ነው የከተማ አስተዳደሩ የመረጃ ምንጭ የሚያመለክተው። ሕገወጥ ተግባራትም ከገንዘብ ቅጣት በተጨማሪ የሕግ ተጠያቂነትንም እንደሚያስከትል ነው ኃላፊዋ ያስጠነቀቁትም። በዚህ ንግግራቸውም ከ3 ወር ገንዘብ ቅጣት ባለፈም የእስራትና ሌሎች ሕጋዊ ተጠያቂነቶችንም ይጠብቃቸዋል የተባለው። ድርጊቱን ለመከላከል የከተማዋን የኑሮ ሁኔታ ለመገደብ ሲባል ይህ መመሪያ ተግባራዊ እንዲሆን መንግስት በከፍተኛ ሁኔታ በቅንጅትም ከሌሎች ባለድርሻ አካላት ጋር እንደሚሰራም ኃላፊዋ ተናግረዋል። ወደ ግሎባል ኒውስ ተከታታዮቻችን የአከራይ ተከራይ ጉዳይን በተመለከተ ወደ እናንተ ያደረስነው የዛሬው ዝግጅታችን ይህንን ይመስል ነበረ። ከግሎባል ኒውስ ተጨማሪ መረጃዎችን ታገኙ ዘንድ አሁንም ላይክ እና ሼር እንደዚሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ምሽቱ ያማረ ይሁንላችሁ። ሰናይ ጊዜም